በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ትምህርት ሃይማኖትን ከኛ ጋር እየተካፈላችሁ እግዚአብሔርን የምታመልኩ የምታከብሩ ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ቀጣይ የሆነውን ከባለፈው የሚቀጥለውን የትምህርት ሃይማኖት ክፍል የምንመለከት ይሆናል። እንደምታስታውሱ በትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ የነበረውን ትምህርት ባለፈው ሳምንት መጠቅለላችንን ታስታውሳላችሁ። በተለይም ጌታ ኢየሱስ ክርስቶስ በጴንጤናዊው በጲላጦስ ዘመን ስለኛ መከራ እንደተቀበለ ማለትም እንደተሰቀለ፣ እንደታመመ፣ እንደሞተ በሶስተኛውም ቀን ከሙታን ተለይቶ እንደተነሳ የሚያስገነዝበውን ክፍል በተመለከትንበት ጊዜ በተለይ የመጨረሻው ሐረግ የጌታን የኢየሱስ ክርስቶስን ትንሣኤ የሚያመለክት ነውና ትንሣኤውን በተመለከተ የወንጌላት ምስክርነቶችን ተመልክተናል። ከዛም ሲቀጥል የትንሣኤውን ትሩፋት በተመለከተ ጌታ ስለ እኛ ይህን ዋጋ በመክፈሉ የምናገኘውን ያገኘነውንም ክብር በተመለከተ የሙታንን ትንሣኤ ተስፋ እናደርጋለን የሚል አንቀጽም በዚሁ በሐዋርያት ቀኖና ውስጥ ስላለ በዛ ክፍል እንመለከተዋለን። ስለዚህ ወደ ቀጣዩ አንቀጽ ነው የምናልፈው ብዬ ጠቆም አድርጊያችሁ ነበር። የትምህርት ሃይማኖት ሁለተኛ ክፍል ሰባተኛውን አንቀጽ ነው ዛሬ የምንጀምረው። ጌታ ባስለመደን ምሕረት እንደሚያስተምረን መሰረታዊ የሆነውንም የክርስትና ትምህርት ዛሬም በሕያው መንፈሱ በቃሉ ብርሃን በኩል ወደ ልባችን እንደሚያመጣና በዚህም እንደምንጠቀም በእውነት ትምህርት ሃይማኖትን እየተማርን እንደሆነ ወይም የቆምንበትን መሰረተ እምነት እያየን እንደሆነ ብቻም ሳይሆን በእያንዳንዳችን ሕይወት እግዚአብሔር ያለውን ዓላማ በመረዳት እግዚአብሔርን የምናመልክበት እጅግ የተከበረ እድል እንደሆነም ጭምር በማስተዋል ከዛም ባሻገር ሐዋርያት የቆሙበትን የእምነት መሰረት ወይም ደግሞ ያስቀመጡትን ውሃ ልክ ወይም ደግሞ መሰረት የሆነውን የክርስትና ትምህርት ከመማርም ባሻገር እግዚአብሔር ለእያንዳንዳችን ባለው ነገር ተደንቀን ጌታን እንድናመልክና በእውነተኛ መሰረት ላይ ቆመን እንድንኖር የሚያደርግ እውነት ነው። ስለዚህ ሰባተኛውን አንቀጽ ነው የማነበው ወይም የማስታውሳችሁ። በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም ሙታንንም ሕያዋንንም ለመግዛት ወይም ይገዛ ዘንድ በጌትነት ይመጣል፣ ለመንግስቱም ፍጻሜ የለውም የሚል ነው ሰባተኛው አንቀጽ። በዚህ አንቀጽ ውስጥ ከሰማያት የወረደው ከቅድስት ድንግል ማርያም የተወለደው እኛን ስለማዳን ራሱን በፍቅር ስለኛ ሕይወት አሳልፎ የሰጠው የታመመው የቆሰለው በመስቀል ላይ ተቸንክሮ የሞተው ደግሞ ሞትን ድል አድርጎ የተነሳው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን በምድሪቱ እየተንቀሳቀሰ የተወጋው ጎኑን የተቸነከረውን አካሉን እንዲሁም የሾህ አክሊል የተደፋበትንና በመከራ ያለፈ ሰውነቱን በማሳየት ሞትን ድል አድርጎ የተነሳው ሕይወትን የሚሰጥ መንፈስ ሆኖ የተገለጠው በተዘጋ ቤት አልፎ የገባው ሰላም ለእናንተ ይሁን ያለው ቶማስን እየኝ መርምረኝ ዳሰኝም እኔ ነኝ በማለት ራሱን በማሳየት ደግሞም ቁራጭ አሳና የማር ወለላ እንዲያቀርቡለት በማድረግ የደቀ መዛሙርቱን ጥርጣሬ በማስወገድ በትንሣኤው ኃይል በደቀ መዛሙርት መካከል የተመላለሰው ጌታ ለብዙ ሰዎች መታየቱን የሚያሳዩ መዳሰሱን የሚያሳዩ ከሰዎች ጋር ለ40 ቀን ያህል እየተመላለሰ ጌታ ኢየሱስ ክርስቶስ ትንሣኤውን እየገለጠ መቆየቱን የሚያስታውሰውን እውነት ነውና የተመለከትነው። ይሄ ጌታ በክብር ወደ ሰማይ አርጓል። በእርግጥ ትምህርቱ ተያያዥነት ስላለው ከጌታችን ከኢየሱስ ክርስቶስ ወደ አባቱ መሄድ ጋር ተያይዞ ያሉ አንዳንድ ትምህርቶችን ከዚህ በፊትም በነበረን ነገር ማንሳቴን አስታውሳለሁ። አሁን በተለየ ትኩረት ግን ወደ ሰማይ ማረጉን በአባቱም ቀኝ መቀመጡን
ዳግመኛ በሙታንና በሕያዋን ይገዛ ዘንድ ተመልሶ መምጣቱን ደግሞም የማያልፍ የማይገረሰስ የማይገለበጥ መንግስት ባለቤት መሆኑን መንግስቱም የዘላለም መሆኗን የሚያስገነዝበውን ክፍል ነው የምንመለከተው። ክብር ለስሙ ይሁን። አምላካችን ታላቅ ነው። በስጋ የተገለጠው የሕያው እግዚአብሔር ልጅ ደግሞ ሞትን ድል አድርጎ በክብር ወደ አባቱ መመለሱን የሚያስታውሰውን ይሄንን የትምህርት አንቀጽ ስናይ ድል ነሺው ጌታ ድላችንም ሆኖ በሱ መነሳት ውስጥ የምናየውን ወይም ደግሞ የምናገኘውን ወይም ያገኘነውን እውነት የምንመለከትበት ነውና በደስታ ይሄን ክፍል እናየዋለን። ወንጌላት በዚህ ዙሪያ ምስክሮች ሆነዋል። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በ40ኛው ቀን ወደ አባቱ እንደሄደ ይሄንን እውነት ከመዘገቡልን የወንጌል ክፍሎች በመልእክታት ውስጥ የተገለጡትን አሁን ያለበትን ስፍራ የሚያመለክቱትን መልእክቶች እንዳለ አስቀምጠናቸው ወይም በቀጣይነት የምናያቸው ሆነው በሉቃስ ምዕራፍ 24 ከቁጥር 50 ጀምሮ ያለውንና በማርቆስ 16 19ና 20 እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 11 ወይም ደግሞ ከቁጥር 9 እስከ 11 ያለውን በንባብ አስታውሳችኋለሁ። ጌታ ኢየሱስ ክርስቶስ ወደ አባቱ ወደ መጣበት ከፍታ መሄዱን ወደ ሰማይ ማረጉን የሚያስታውሰን የወንጌል ክፍል ነው ይሄ። በሉቃስ ወንጌል ምዕራፍ 24 ቁጥር 50 ጀምሮ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ወይም ደግሞ ይዞ ወደ ቢታንያ እንዳወጣቸው እና እጆቹንም አንስቶ እንደባረካቸው እየባረካቸውም ከነሱ ተለይቶ ወደ ሰማይ እንዳረገ እነርሱም ይሄንን ባዩበት ሁኔታ ስግደት በፊቱ እንዳቀረቡ ወይም እንደሰገዱለት እና የተለያቸው ምንም ተወዳጁ ለ3 ዓመት አብሯቸው የቆየው ከማንም ጋር የማይነጻጸረው አፍቃሪያቸው እንደሆነ ቢያውቁም ግን ያለው ሁሉ የሆነ ደግሞም የሚሆን ከመሆኑ ጋር ተያይዞ ስለ መንፈስ ቅዱስ መውረድም ሆነ ስለ እርሱ ተመልሶ መምጣት ያለው ተስፋ በመንፈስ ቅዱስ ኃይል የሚያደርጉት አገልግሎትና በምድሪቱ የሚፈጥሩት ተጽዕኖ የእርሱን ተልእኮ ከመፈጸም አኳያ የሚያደርጉት ነገር ሁሉ በልባቸው ኖሮ ነውና የተመለሱት። በታላቅ ደስታ መመለሳቸውን እግዚአብሔርን እየባረኩ እያመሰገኑ አንድ ላይ መኖራቸውን ይህ ክፍል ያሳየናል። በማርቆስ ምዕራፍ 16 ቁጥር 19ና 20 ላይ ይህንኑ በሉቃስ 24 ከቁጥር 50 ጀምሮ ያየነውን እውነት በድጋሚ ያረጋግጥልናል ቅዱስ ማርቆስ። ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይለናል። ጌታ ኢየሱስ ክርስቶስ ማረጉን ወደ መጣበት መሄዱን ብቻም ሳይሆን ያረገው ወደ ሰማይ መሄዱንና በአባቱ ቀኝ መቀመጡን ይነግረናል። እና ይሄ ጌታ ምንም በሚታይ አካል ከነርሱ ቢወሰድም ግን እሱ ሕይወትን የሚሰጥ መንፈስ ያለ ስፍራ ወሰን የሚገኝ አምላክ ነውና ጌታም ከነርሱ ጋር ይሰራ ነበር። ምክንያቱም እሱ ከሄደ በኋላ ወጥተው ወንጌልን በየስፍራው ይመሰክሩ ስለነበር በሚከተሉትም ምልክቶች ቃሉን ያጸና ነበር በማለት ጌታ ኢየሱስ ክርስቶስ ወደ አባቱ እንደሄደ በአብ ቀኝ እንደተቀመጠ ያም ቢሆን ጌታ ደግሞ ከደቀ መዛሙርቱ ባለመለየት ቃሉን በምልክቶች እያጸና የደቀ መዛሙርቱን አገልግሎት ይፈጽም እንደነበረ ነው የሚነግረን። በሐዋርያትም ሥራ ምዕራፍ 1 ከቁጥር 6 ጀምሮ እስከ 11 ተጽፎ የምናገኘውም ይሄንኑ እውነት የሚያስገነዝብ ነው። እነርሱም በተሰበሰቡ ጊዜ ጌታ ሆይ
በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት ይላል። ማርቆስ ከነርሱ ጋር ከተነጋገረ በኋላ በማለት አጠር ባለ ቋንቋ አናግሯቸው ወደ ሰማይ መሄዱን ነው የተናገረው። በአብ ቀኝ መቀመጡን ነው የተናገረው። ሉቃስ ግን ምን እንደተነጋገሩ ከማርቆስ ይልቅ በጥቂቱ ዘርዘር አድርጓል። ይሄንንም በወንጌሉ ምዕራፍ 24 ከቁጥር 50 ጀምሮ ባለው ክፍልና እንደገናም የዚሁ የሐዋርያት ሥራ ጸሐፊ ይሄው ደቀ መዝሙር ወይም ይሄው አገልጋይ ወይም ይሄው ሐዋርያ ስለሆነ ሉቃስ ለቴዎፍሎስ በዝርዝር በጻፈው በዚህ ክፍል የተነጋገሩትንም ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ ያወራውንም ወይም ደግሞ የተለዋወጡትንም ሐሳብ በዝርዝር ይናገራል። ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት ይላል። እነዚህ ደቀ መዛሙርት የእስራኤልን መጎብኘት ተስፋ የሚያደርጉ የእስራኤልን መንግስት ይመልስልናል የዳዊት ልጅ ነው ብለው የሚያምኑ ጌታ ኢየሱስ ክርስቶስ በዳዊት ዙፋን ላይ መክበሩን ከዛኛው ምጽአት ጋራ ወይም ከመጀመሪያው መምጣት ጋራ እየይዘው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እንደገና እስራኤልን ይቤዣል የሚል ሐሳብ እንደነበራቸውም ጭምር እግረ መንገዱን ያው ተነጋገሩ በሚለው ሐሳብ ውስጥ ማስታወስ መልካም ነው። እንደሚታወቀው ሉቃስ 24 ላይ እንደተጻፈው ቀለዮጳና ሌላኛው ደቀ መዝሙር ወደ ሄማውስ እየሄዱ ጌታ ኢየሱስ በሶስተኛው ቀን ከሙታን ተነስቶ በፊታቸው ቆሞ ባገኛቸው ጊዜ እንደዚህ እየተወለጋችሁ ስትሄዱ የምትነጋገሩት ስለማን ነው ብሎ ሲጠይቃቸው አልሰማህም ወይ? አንተ ለኢየሩሳሌም እንግዳ ነህ ወይ? የአይሁድ አለቆች በመሲሁ ላይ ያደረጉትን አንተ አልሰማህም ወይ? እኛስ ይቤዠናል ብለን ተስፋ ያደረግነው እርሱን ነበር። በሰውም በእግዚአብሔርን ፊት በቃልም በስራም ብርቱ ነብይ የነበረውን ገደሉት እያሉ በቁጭት ለራሱ ለክርስቶስ ይሄንኑ ይነግሩት እንደነበረ በሉቃስ 24 ላይ እናነባለን በመጀመሪያዎቹ ክፍሎች ወይም አንቀጾች ውስጥ። እንግዲህ ሲሞት በቃ እስራኤል ተስፋ አበቃለት ያሉት ደቀ መዛሙርት እንደገና ከተነሳ በኋላ ተስፋቸው እንደገና እንደለመለመና እስከ ቢታንያ ድረስ ጌታ ኢየሱስ ክርስቶስ እስካረገበት ተራራ ግርጌ ድረስ በዚህ ሐሳብ ሆነው ጌታን እንደጠየቁት ይነግረናል። መቼ ነው ለኢየሩሳሌም ነፃነቷን የምታጎናጽፈው መንግስቷን የምትመልሰው ብለው ጠየቁት። እርሱ ግን አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ይሄ የእናንተ ጉዳይ አይደለም። የኢየሩሳሌም ነፃነት ወይም ደግሞ የፖለቲካዊው መፍትሄ ይሄ የእናንተ ጉዳይ አይደለም። ይሄ በእግዚአብሔር እጅ ያለና በራሱ በእግዚአብሔር ጊዜ የሚሆን ነው በማለት ከተናገረ በኋላ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የእናንተ ተግባር ይሄ ነው፣ ግብራችሁ ይሄ ነው በማለት የማይመለከታቸው ውስጥ እንዳይንቧችሁ የሚመለከታቸውን በማይመለከታቸው እንዳይጋርዱ ወራትን ዘመናትን ማወቅ ስለ እስራኤል ነፃነት እሱ የነሱ አጀንዳ አለመሆኑን በእግዚአብሔር እጅ ጉዳዩ መሆኑን ከነገራቸውና መንፈስ ቅዱስ ወደ እናንተ ይመጣል፣ ኃይልን ትቀበላላችሁ፣ እስከ ምድሪቱ ዳርቻ ምስክሮቼ ትሆናላችሁ በማለት ድንበር ዘለል የሆነ የትኛውም አይነት ቋንቋ ብሔር ወይም አገር ሳይገድበው ለሁሉ ሊነገርና ሊሰበክ የሚገባውን የምስራች ይዘው እንዲሄዱ ለከበረ ነገር መጠራታቸውን ተናገረ። ይሄን ካለ በኋላ እንዴት እንዳረገ ነው የሚነግረን ከቁጥር 9 ጀምሮ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። እነርሱ እያዩት ማለት ሙሉን አካሉን ይሄ ሰው የሆነውን አካሉን የሚታየውን አካሉን እያዩ ይሄ ጌታ በአይኖቻቸው ፊት ከምድሪቱ ከፍ ማለቱን ነው የሚነግረን። ከፍ ከፍ አለ፣ ደመናትም ከአይናቸው ሰውራ ተቀበለችው። አቀባበል ተደረገለት፣ ደመና ሰወረችው
እና ተቀበለችው። በዚህ ሁኔታ እርሱ ካረገ በኋላ እነርሱ ግን ወደ ሰማይ ትኩር ብለው እንደቆዩ ያሳያል። ቀጣዩ ክፍል ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። እነዚህ ሰዎች በእነሱ ሕሊና መጠን የተገለጡ የእግዚአብሔር መላእክት ለመሆናቸው ጥርጥር የለም። እነዚህ በሰው አምሳል የተገለጡ ነጫጭ የለበሱ ሰዎች ወደ እነርሱ ቀርበው በአጠገባቸው ቆሙ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ነው የሚለው። በጣም ደስ የሚለኝ ለልቤ ረፍት የሚሆነኝ ሁሌ በሰማሁት ቁጥር እንደ አዲስ ውስጤን በሐሴት የሚሞላ ቃል ነው። እንዲሁ ሲሄድ እንዳያችሁት፣ ወደ ሰማይ ሲሄድ እንዳያችሁት በዚሁ አይነት ሁኔታ ይመጣል። በዚሁ አይነት ሁኔታ ይመጣል ማለት ጌታ በሚታይ አካል በክብር እንዳረገ እንዲሁ በሚታይ አካል በሚዳሰስ ማንነት ይዞት በሄደው አካል ወይም ደግሞ ገንዘብ ባደረገው አካል እንደገና እንደሚመጣና ደመና ሰውራ እንደተቀበለችው እንደገና ከደመና ግላጭ ወዲህ በመሆን ጌታ ለሁሉ እንደገና የሚታይና የሚመጣ መሆኑን ይነግረናል። በእነዚህ የመጽሐፍ ቅዱስ ምስክሮች እንደተመለከትነው ጌታ ኢየሱስ ክርስቶስ በክብር አድርጓል። በመሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ከመሄዱ በፊት በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተጻፈው እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ብሎ በተናገረበት ክፍል የእርሱን የመሄድ ፋይዳ ከመንፈስ ቅዱስ መውረድ ጋር ወይም መምጣት ጋር አያይዞ ተናግሮ መንፈስ ቅዱስ ከመጣ በኋላ ከሚያደርጋቸው ነገሮች አንዱ ስለ ጽድቅ ዓለምን መውቀስ እንደሆነ ተናግሯል። በሶስት ነገሮች ዓለም ይወቀሳል። አንደኛው ኃጢአት ነው፣ ሌላኛው ጽድቅ ነው፣ ሌላኛው ፍርድ ነው። እንግዲህ ስለ ጽድቅ ሲል ወደ አብ በመሄዴ ወደ አብ የሄድኩበት ወደ እግዚአብሔር በክብር የተመለስኩበት እውነት ጽድቅ ተብሎ ተጠርቷል። ይሄ እውነት ነውና ይሄንን ያልተቀበሉ ሰዎችን ይወቅሳል። በቤተ ክርስቲያን በኩል መንፈስ ቅዱስ ይወቅሳል። ስለ ኃጢአት ማለት ሰዎች ሁሉ ኃጢአተኞች እንደሆኑ በማስረዳት በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲድኑ የሰዎችን አእምሮ ለዚህ እውነትና ሕይወት በመጋበዝ ይወቅሳል። ከዛ ባሻገር ስለ ፍርድ የዚህ ዓለም ገዢ ክፉ ስለተፈረደበት ከእሱ ጋር የሚወግኑ ሰዎች ፍርድ እንደሚጠብቃቸው ያም ፍርድ ከተፈረደበት ጋር አብሮ መጣል እንደሆነ በማስረዳት ይወቅሳል ሲል እናየዋለን። ስለዚህ ዓለም ወይም የማያምኑ ሰዎች ከሚወቀሱበት ነገር አንዱ ጌታ ኢየሱስ በክብር ማረጉን፣ ወደ አባቱ መመለሱን፣ ይሄ ጽድቅ መሆኑን አለመቀበል እንደሆነ ነው ጌታ የተናገረው። ስለዚህ ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል ብቻም ሳይሆን በክብር ወደ ሰማይ ወደ አብ ቀኝ አርጓል፣ ወደ ሰማይ ሄዷል። አረገ ወይም ደግሞ እርገት የሚለው ቃል መውጣትን፣ ወደ ሰማይ መሄድን፣ ከዚህ ዓለም ተለይቶ ወደ አብ ወይም ወደ እግዚአብሔር መሄድን ያመለክታል። አረገ ማለት መሄድ፣ ወደ ሰማይ መውጣት የሚል ትርጉም ነው ያለው። ጌታ ኢየሱስ ክርስቶስ ወደ ሰማያት ወጣ ወይም አረገ ስንል በሌላ ቋንቋ በምድር ላይ የመጣበትን ስራ ደግሞ ፈጸመ ወይም አገባደደ ወይም ደግሞ ደመደመ ማለት እንደሆነም መዘንጋት የለብንም። ጌታ ኢየሱስ ክርስቶስ አርጓል፣ ስራውን ፈጽሞ ነው የሄደው።
ስራው ተቋርጦ አይደለም። የመጣበት ተልእኮ ከሽፎ አይደለም። ወይም ደግሞ በተለያየ ምክንያት በተግዳሮት የመጣበት ሚሽን ሳይፈጸም ተልእኮ ሳይፈጸም አይደለም። የመጣበትን ዓላማ ፈጽሞ በሰይጣንም ተንኮልና ፈተና በሰዎችም ክፋት ሳይገደብ የመጣው ለዚህ ነው። እኛን ስለማዳን የአባቱን ፈቃድ ለመፈጸም በመስቀል ላይ የተቸነከረው ኢየሱስ በትንሣኤው ጽድቁ ተረጋግጦለት የእግዚአብሔር ልጅነቱ ክርስቶስነቱ ተረጋግጦ በክብር ወደ አባቱ ሄዷል። ያም ደግሞ ጌታ ኢየሱስ ክርስቶስ በምድር ላይ በሆነውና ባደረገው ነገር ሁሉ ይህንን አስተውሉ። በሆነው ማለት እሱ በሆነው ማለት ሰው ከመሆን ጀምሮ ለሞት ተላልፎ እስከተሰጠበትና ሞትን ድል አድርጎ እስከተነሳበት ማለት ነው። በሆነው ባደረገው ማለት ያስተማረውን ትምህርትና የእጆቹን ተአምራት ወይም ደግሞ የፈጸመውን ተልእኮ ያሳያል። ባደረገውና በሆነው ነገር የመጣበትን ዓላማ በጽድቅ የፈጸመ ነው። ከዚህ የተነሳ መመለሱ በድል አድራጊነት በእግዚአብሔር ፊት ክብር አግኝቶ ወደ ቀደመ ክብሩ እንደሆነ ጉዞው ይሄም ደግሞ የመጣበትን ዓላማ ከመፈጸሙ ጋር የተያያዘ መሆኑን እናስተውላለን። በዮሐንስ ወንጌል ምዕራፍ 17 የመጀመሪያው አንቀጽ ላይ በተለይም ከቁጥር 3 ጀምሮ እስከ 5 ያለውን ክፍል ማስተዋል ተገቢ ነው። እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ጌታ ኢየሱስ ክርስቶስ የዘላለም ሕይወት ሆኖ ተገልጧል። የዘላለም ሕይወት በሌላ ቋንቋ እግዚአብሔር አብ ልጁ ኢየሱስን መላኩን ጌታ ኢየሱስም በአባቱ ተልኮ ወደዚህ ዓለም መምጣቱን ይህንን እውነት ማወቅና ማመን መሆኑን ጌታ ይናገራል። ይህን ካለ በኋላ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። ከአብ ተልኮ የመጣው ጌታ ተልእኮውን ፈጸመ፣ ፍጹም አደረገ። ወይም ደግሞ እግዚአብሔር አብ ከሰጠውና ሊፈጽመው ከሚገባው ነገር አንዳች ነገር ሳያጎድል ጌታ ኢየሱስ ክርስቶስ የመጣበትን ተልእኮ ፈጸመ። ይህንን ያደረገው ጌታ በክብር ወደ አባቱ ሄዷል እና ከመሄዱ በፊት በዚሁ ክፍል ቁጥር 5 ላይ እንደተጻፈው የጸለየው ጸሎት ወዴት እንደሚሄድና በምን አይነት ክብር እንደሚኖር የሚያሳይ ነው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስህ ዘንድ አክብረኝ ሲል እናያለን። በአንተ ዘንድ አክብረኝ ማለት ዓለም ሳይፈጠር በነበረው ክብር በእግዚአብሔር ዘንድ ማለት ከእግዚአብሔር ጋር ማለት ነው። ዮሐንስ ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። በእግዚአብሔር ዘንድ ማለት ከእግዚአብሔር ጋር ማለት ነው። ራሱም ቃል እግዚአብሔር ነበር። እግዚአብሔር የነበረው ያለ እርሱ አንዳች አልሆነም የተባለለት፣ ሁሉ በእርሱ ሆነ የተባለለት፣ የሁሉ ፈጣሪ የሁሉ ጌታ ጌታ ኢየሱስ አሁን በአንተ ዘንድ አክብረኝ ማለት ከአንተ ጋራ ማለት ነው። አንተ ባለህበት ማለት ነው። ስለዚህ አንተ ባለህበት በአንተ ዘንድ አክብረኝ በማለት ጌታ ኢየሱስ ክርስቶስ ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር አሁንም እንዲከብር መጠየቁን እናያለን። ይሄም ስለኛ መዳን መሆኑን በመሰረቱ ቁጥር 2 እና 1 ላይ ያለው ቃል ያሳየናል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ሲል እናያለን። አክብሬሃለሁ፣ ስለዚህ አክብረኝ። በሌላ ቋንቋ እኔን የምታከብረኝ ለሰጠኸኝ ሁሉ የዘላለም ሕይወትን እንድሰጣቸው ነው። ጌታ ኢየሱስ ሕይወቱን ስለኛ በመስቀል ላይ ሰጥቷል። ሕይወቱን ስለኛ በመስቀል ላይ የሰጠው ጌታ ሕይወቱን ስለኛ መስጠቱ የተረጋገጠው በመነሳቱና ወደ አባቱ በመመለሱ ነው።
ስለዚህ ይሄ ይሁን፣ ምክንያቱም ለሰጠኸኝ ሕይወትን እንድሰጣቸው። ጌታ ኢየሱስ ክርስቶስ ከሙታን ባይነሳ በክብር ወደ አባቱ ባያርግ ስለተሰቀለ ብቻ እንድንም ነበር። መሰቀሉ ለእኛ የተከፈለ ዋጋ መሆኑን ያረጋግጠልን ትንሣኤው ነው። ስለዚህ ጌታ ኢየሱስ ክርስቶስ አክብረኝ ብሎ ሲጠይቅ በትንሣኤ ደግሞም ወደ አባቱ በመመለስ አብ እንዲያከብረው ወይም ደግሞ ወደ አባቱ ወደ ራሱ በመመለስ አብ እንዲያከብረው መጸለዩን ነው የምናስተውለው። ስለዚህ ወገኖቼ ስራውን ፈጽሞ ነው የሄደው። አባቱን አክብሮ እኛን በወከለበት ማንነቱ አክብሮ ነው የሄደው። የዕብራውያኑ ጸሐፊ ምዕራፍ 5 ላይ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ እንዳለ ጌታ ኢየሱስ ለአባቱ ፈቃድ ታዞ ለሞት ታዞ ያውም ለመስቀል ሞት የእግዚአብሔርን ቁጣ ያበረደና እግዚአብሔር እኛን እንዲቀበለን ምክንያት የሆነ ነው። ስለዚህ ይሄ ጌታ ወደ አባቱ የተመለሰው የመጣበትን ተልእኮ ፈጽሞ እንደሆነ መስተዋል ይኖርበታል። በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 ጀምሮ ያለውን ስንመለከት የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ከአባቱ ክብርና ምስጋናን ተቀብሏል እና እግዚአብሔር ልጄ ነው የሚል አክብሮት ምስጋናን ለልጁ ሰጥቷል። እኛ ቅዱሱ ተራራ ስር ሆነን ይሄንን አይተናል፣ ይሄንን ሰምተናል፣ ምስክሮቹ ነን። ከገናናው ክብር እንዲህ አይነት ምስክርነት የመጣለት እርሱ ወደ ገናናው ክብር አባቱ ወዳለበት ከፍታ ተመልሶ ሄዷል። የሄደው ወደዚህ ገናና ክብር እንደሆነ ወደ አባቱ እንደሆነ ማስተዋል ያስፈልጋል። ምናልባት ከዚህ ጋር ተያይዞ ስለ ማረግ ስናነሳ ኤልያስና ሄኖክ ወደ አይምሯችን ይመጡ ይሆናል። በብሉይ ኪዳን መጻሕፍት በተለይ በሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ስለ ኤልያስ በአውሎ ነፋስ ወደ ሰማይ መውጣቱን ይነግረናል። ወደ ሰማይ እንደገና ደግሞ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ የሄኖክን በእግዚአብሔር መወሰድ አካሄዱን ከእግዚአብሔር ጋር ከማድረጉ ጋር ተያይዞ እግዚአብሔር ወሰደው ይላል። ከነ ሕይወቱ የተወሰደ ነው ሄኖክ። ኤልያስም እንደዚሁ። እነዚህ ሁለት ሰዎች ተወስደዋል። የዕብራውያኑ ጸሐፊም በዕብራውያን ምዕራፍ 11 ቁጥር 5 ላይ የሄኖክን ወደ እግዚአብሔር መወሰድ ይነግረናል። እነዚህ ሁለት ሰዎች እግዚአብሔር እንደወሰዳቸው ተጻፈ፣ ወደ ሰማይ ተብሎ ተጻፈ እንጂ ጌታ ኢየሱስ ክርስቶስ እንደሆነው በክብር ወደ አብ ቀኝ በመሄድ በአብ ቀኝ እንደተቀመጡ አይነግረንም። ወደ እግዚአብሔር ዙፋን ቀኝም አይደለም የሄዱት፣ እግዚአብሔር ወስዷቸዋል ወደ ሰማይ። ሰማይ የሚለው ቃል ሰማያትም ተብሎ ተገልጧልና በዝርዝር ተጽፎ ባናገኘውም እግዚአብሔር እርሱ ወደ ወደደውና ከዚህ ምድር ወዳልሆነው ስፍራ እነዚህን ሁለት ሰዎች እንደወሰዳቸው የእግዚአብሔር ቃል ምስክር ነው። ከነ ሕይወታቸውም ነው የተወሰዱት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ምዕራፍ 3 ቁጥር 13 ላይ ራሱ ኒቆዲሞስን ባስተማረበት ጊዜ እንደተናገረው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና ወደ ሰማይ የወጣ የሚለው ቋንቋ በአብ ቀኝ ተቀመጠ ከሚለው የወንጌላት ምስክርነት ጋር የተገናዘበ ሆኖ እንዲስተዋል በሚያስችል ሁኔታ እርሱም በአብ ዘንድ የሚኖረው የሰው ልጅ ነው በማለት መኖሪያው በአብ ዘንድ ከአብ ጋር
በአብ ሪና በአብ ቀኝ መሆኑን ያረጋግጣል። ይሄ ከሄኖክም ከኤልያስም በተለየ በአብ ዘንድ ሊኖር ወደ አብ ቀኝ እንደሄደ ወደ ሰማያት እንደወጣ እግዚአብሔር ወዳለበት ከፍታ በሌላ ቋንቋ ሰው ከመሆኑና በስጋ ከመገለጡ በፊት ወደ ነበረበት ክብር መሄዱን ነው የሚያሳየን። ልዩነቱ ስጋን ገንዘብ ካደረገ በኋላ በተአቅቦ ወይም በተአቅቦ ስጋ ጋር ከተዋሃደ በኋላ በክብር ወደ አባቱ የሄደው ጌታ በለበሰው አካል እኛን በወከለበት ማንነት በክብር ማረጉ ወይም መሄዱ ነው። ምክንያቱም ከዛ በፊት ቃል ነበር እንጂ ስጋ ስላልነበረ። የሆነ ሆኖ ዓለም ሳይፈጠር ወደ ነበረበት ክብር ነው ሄደው። ወደ አብ ቀኝ ነው ሄደው። ቅድመ ዓለም ወደ ነበረበት ክብር ነው ሄደው። ዓለም ሳይፈጠር ባንተ ዘንድ በነበረኝ ካንተ ጋራ በነበረኝ ክብር በራስ ዘንድ ካንተ ጋራ አክብረኝ ነው ጸሎቱ ዮሐንስ 17 ቁጥር 5 ላይ። ስለዚህ ጌታችን ከተካፈለው ስጋ ጋር ወይም በተካፈለው ስጋ ወይም ደግሞ ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር ገንዘብ ባደረገው አካል የኛ ወገን በሆነበት እኛን ወንድሞቼ ብሎ በጠራበት ከኛ ጋር አንድ ሆኖ በተቆጠረበት የሰው ልጅ በተባለበት አካል በዚህ አካል እየታየ ማረጉን ነው የሚነግረን የእግዚአብሔር ቃል። ያረገ ወደ ሰማይ ነው። ወገኖቼ ሰማይ ማለት ምን ማለት ነው? ሰማይ ከምድር ከፍ ያለውን የትኛውንም ከምድሪቱ ውጪ ያለ ከፍ ያለውን ሁኔታ የሚያስገነዝብ ቃል ነው። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ሰማይና ምድርን ፈጠረ ይለናል። ሰማይ ምድር በእግዚአብሔር ተፈጥረዋል። የምድር እና የሰማይን መፈጠር በምናነብበት በዚህ ክፍል ከምድር የተለየውን ሰማይ እንዳለው ጠፈሩንና ለሰው ዓይን የራቀውን አድማስ እና ከዛ ባሻገር ያለውን ሰማይ ብሎ እንደጠራው እናስተውላለን። ከዚህ በፊት በአንድ ርዕስ ይሄንን ማንሳቴን አስታውሳለሁ። ለምሳሌ እኛ የምንኖርባት ፕላኔት ወይም ደግሞ ምድር የምትባለው ምድር እንዲህ አይነት ሉላዊ ቅርጽ እንዳላት ይታወቃል። ለምሳሌ በምድራችን በዚህኛው አቅጣጫ ያለ ሰው እና የቆመ ሰው ለሱ ሰማይ እንደዚህ ነው። በዚህኛው ጽንፍ ያለ ሰው ለሱ ሰማይ ይሄ ነው። በዚህኛው ያለውም እንደዚህ፣ በዚህኛው ያለውም እንደዚህ፣ በዚህኛውም ያለውም እንደዚህ፣ በዚህኛው በታችኛው በሳውዝ ፖል ወይም ደግሞ በደቡብ ዋልታ በኩል ላለውም ሰማይ ለሱ እንደዚህ ነው። በስበት ኃይል በላዩ ላይ ያሉ ተንቀሳቃሽ የሆኑትን ነገሮች ሁሉ ይዛ የምትኖረው ምድራችን ካለችበት ያለፈውን ነው ሰማይ የምንለው። ስለዚህ አሁን እኛ ባለንበት ሁኔታ እንዲህ ብለን በሰማያት የምትኖር ስንል እዚህ ጋም ያለው ሰው እንዲህ ብሎ ነው በሰማያት ያለ የሚለው። ሰማይ ከምድራችን የራቀውን ከፍ ያለውን በጠፈር
የተለየውን በደመናና እንዲቀና ስንል በምናየው የሰማይ መልክ የሚታወቀውን ጠፈርና ከዛ በላይ ያለውን የሚመለከት ነው። ሰማይ ስለ እግዚአብሔር ልዕልና የእግዚአብሔር መኖሪያ ተደርጎ ይታሰባል። ኦሪት ዘዳግም ምዕራፍ 26 ቁጥር 15 እና ማቴዎስ ምዕራፍ 5 ቁጥር 48 ላይ ያለው ቃል ይህን እውነት ያሳየናል። ከዛም ባሻገር ሰማይ ብለን ስንጠራ ወይም ደግሞ ስንናገር ቅዱሳት መጻሕፍት እንደሚነግሩን መላእክት የሚገኙበትንም ስፍራ ጭምር ሰማይ ይለዋል። የሰማይ መላእክት በየትኛውም የመጽሐፍ ቅዱስ ክፍል የሰማይ መላእክት እግዚአብሔር ባለበት ሰማይ እንኳ የመቆም በእግዚአብሔር ፊት የመገኘት እድል ያላቸው በክንፎቻቸው ፊታቸውን እግሮቻቸውንም ጋርደው በሁለት ክንፎቻቸው እየበረሩ እግዚአብሔርን እስከሚያከብሩ ሱራፌል ወይም ደግሞ ኪሩብ ተብለው እስከሚጠሩ ወይም ደግሞ በዙፋኑ ዙሪያ እስከሚገኙ ከዙፋኑ በታችም እስከሚፈልቁ ዳንኤል 7 ላይ እሱ ተጽፏልና ያሉ መላእክት ጠቅላላ በሰማይ የመገኘት መብት አላቸው። ማለት እግዚአብሔር ባለበት የረቀቀው ዓለም ለሰው ዓይን የራቀውና የረቀቀው ዓለም ሁሉ ሰማይ ተብሎ መጠራቱን ያሳየናል። ስለዚህ በዚህ ቋንቋ ሰማይ የሚለው ቃል ከዚህ የራቀውን ጠፈሩንና ከዛ ያለፈውን ነገር የሚያመለክት ሆኖ እናገኘዋለን። እስቲ የሰማይ ወፎችን ተመልከቱ የሚለው እሱን ነው የሚያሳየን። የሚበሩ ከምድሪቱ ከፍ ብለው የሚንቀሳቀሱ የሚለውን ነው የሚያሳየን። ስለዚህ ከዋክብትን በሰማያት ታላላቅና ታናናሽ ብርሃናትን በሰማያት የሚለውም ይህንን እውነት ነው የሚያሳየን። በመንፈሳዊው ቋንቋ ሰማይ የሚለው ቃል ከዚህም ያለፈ ልዑል የሆነው የመንፈሳዊ ዓለም የመጨረሻ ወሳኝ መለኮት ያለበትን ሁኔታ የሚያመለክት ነው። ስለዚህ መላእክት በሰማያት የሚኖሩ ናቸው ማለት ወይም ደግሞ በሰማያት የሚበሩ ወፎች ማለት ወይም ደግሞ በሰማያት ያሉ ከዋክብት ማለት እነዚህ ሁሉ ከምድር የተለየውን ስፍራ የሚያመለክቱ ናቸው። ወደ ጌታችን ወደ ኢየሱስ ክርስቶስ ዕርገት መተን ወደ ሰማይ አረገ ስንል ግን ከዚህ በተለየ ሁኔታ ማለትም ሄኖክ ከተወሰደበት ወይም ደግሞ በአውሎ ነፋስ ኤልያስ ተነጥቆ ከሄደበት በተለየ ሁኔታ አብ ወዳለበት ወደ መጨረሻው ከፍታ በአብ ቀኝ ወዳለው ዙፋን ጌታ ኢየሱስ መሄዱን ያም ደግሞ የሱ መኖሪያ መሆኑን የሚያሳይ ነው። ራሱ ጌታ ኢየሱስ ነው የተናገረው። ከሰማያት ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወደ ሰማይ የወጣው በሌላ ቋንቋ ከሰማይ የወረደው ነው ማለት ነው። ያ ብቻም ሳይሆን ወደ ሰማይ የሄደውና ወደ ሰማይ በመውጣት በአብ ቀኝ ያለው እርሱ በዚያ የሚኖር ነው። አኗኗሩ ከቀድሞ ጀምሮ በሰው ቋንቋ ሰማይ ምድር ሳይፈጠር አልፋ የሆነው ጌታ የሁሉ ነገር ጀማሪ የሆነው ጌታ መጀመሪያ የሌለው ጌታ መኖሪያው በሰማይ መሆኑን ራሱም በተደጋጋሚ እንዳመለከተ ነው የምናስተውለው። በሰማያት የሚኖረው የሰው ልጅ ነው፣ መኖሪያው በሰማይ መሆኑን ይነግረናል። በሌላ ቋንቋ በኤፌሶን ምዕራፍ 2 ከቁጥር 6 ጀምሮ እስከ 7 ባለው ክፍል እግዚአብሔር በክርስቶስ ያደረገልንን ምሕረት ሐዋርያው በተናገረበት ቃል ውስጥ የምናስተውለው ነገር አለ። በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን። ሀገራችን በሰማይ ነው ስንል ኢየሱስ ያለበት ነው የኛ አገር።
የኛ አምላክ የኛ አባት የኛ ታላቅ ወንድሞቼ ብሎ ሊጠራን ያላፈረበት ልዑለ ባህሪ የሆነው ታናሽ ታላቁን ወንድም ቢል የከበረውን ወዳጄ ቢል ምንም ችግር የለውም። ሰው ከፍ ያለውን ሁሉ ዘመድ ማድረግ ይፈልጋል። ግን ልዑሉ ወንድሞቼ ብሎ ሊጠራን እስከማያፍርብን ድረስ ያቀረበን መሆኑን እናውቃለንና ይሄ ጌታ ከኛ ጋር የተዛመደው የአብርሃምን ዘር የያዘው ፍጹም ሰው የሆነው ጌታ በአባቱ ቀኝ በዛ ዙፋን ቀኝ መቀመጡ እሱ ባለበት እኛ መኖራችንን የሚያረጋግጥ እንደሆነ በሚገልጥ ቋንቋ ጳውሎስ በኤፌሶን ምዕራፍ 2 ከቁጥር 6 እስከ 7 ይናገራል። ከዛም ባሻገር የምእመናን መኖሪያና አድራሻ ሰማይ መሆኑን ይነግረናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለው ቃል። ከዛም ባሻገር ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 ላይ አገራችን በሰማይ እንደሆነ ይነግረናል። ያ ማለት ወልድ ያለበት ማለት ነው። ወልድ ያለበት ስፍራ ዛሬ በእምነት እኛን ወክሎ የተቀመጠው እሱ ያለበት ቦታ ነን እኛ ያለ ነው። ምክንያቱም በሱ ውስጥ ነን ያለ ነው። ከሱ ጋራ ተሰቅለን ከሱ ጋራ ተነስተናል። ስለዚህ በአብ ቀኝ ከእርሱ ጋር አለን ብለን ስለምናምን እኛ አሁን በሰማያት በክርስቶስ ኢየሱስ ተሰውረናል። ይሄ በእምነት በኩል የምንለው ነው። ከዚህ ጋር በተያያዘ ሰማይ የሚለውን ቃል እንደው የመንፈሳዊ ዓለም ከፍታ መሆኑን እንድናስተውል የግዛት የሉዓላዊ ግዛት ሁኔታንም የሚገልጥ መሆኑን እንድናስተውል አንድ ጥቅስ ከዚሁ ከኤፌሶን ላስታውሳችሁና ጌታ ኢየሱስ ክርስቶስ ከማረጉ ጋር ተያይዞ የጌታችን ወደ አብ ቀኝ መሄድ በሌላ ቋንቋ ምን ማለት እንደሆነ ወደፊት በዝርዝር የምናያቸውን አንኳር ሐሳቦች በዚሁ ትምህርተ ሃይማኖት ምዕራፍ 2 ቁጥር 7 ላይ ባለው አንቀጽ ውስጥ የተጠቃለሉትን አንድ 7 ነጥቦች አስታውሳቸዋለሁ። በሚቀጥለው ጊዜ በዚህ ርዕስ የምናብራራቸውና የምንመለከታቸው ስለሚሆኑ በኤፌሶን ምዕራፍ 6 ከቁጥር 12 ጀምሮ ስለ መንፈሳዊ ተጋድሎ ሐዋርያው ጽፏል። መጋደላችን ከስጋና ከደም ወይም ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር ከዚህም ጨለማ ዓለም ገዢዎች ጋር በሰማያዊውም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። በሰማያዊ ስፍራ ያለ የክፋት መንፈሳዊ ሰራዊት። ሰማያዊ ስፍራ የሚለው ቋንቋ የወደቀው ዓለም ማለትም የውድቀት መጀመሪያ ሆኖ የተገለጠው የወደቀው መልአክና ከእርሱ ጋር ያሉቱ መናፍስት የሚኖሩበትን ግዛት የሚያመለክት ቃል ነው። አለቆች፣ ስልጣናት ብሎ ይገልጣቸዋል። በመንፈሳዊ ስፍራ ያሉ የክፋት መንፈሳውያን ሰራዊት ይላቸዋል። በከፍተኛ ስፍራ ያሉ የክፋት መንፈሳውያን ሰራዊት ማለት መንፈሳዊ የሆነ ሰማያዊ ተብሎ የተጠራ ስፍራ መኖሩን ያመለክተናል። በጥቅሉ በዚህ ክፍል ልናስተውለው የሚገባና ልንመለከተው የተገባው ነገር ሰማይ የሚለው ቃል እነዚህን ሁሉ ነገሮች የሚመለከት መሆኑን ነው። ስለዚህ ሰይጣን ዲያብሎስ የተባለው ሰይጣን እና ጭፍሮቹ ያሉበት የማይታየው የመናፍስት ዓለም ያለበትን ስፍራ ሰማይ ብሎ ይጠራዋል። በሰማያዊ ስፍራ ያለ የክፋት መንፈሳዊ ሰራዊት ይለዋል። ስለዚህ መንፈሳዊ የሚባል የግዛት ክልል መኖሩን እናያለን። መንፈስ የሆነው ቅዱስ የሆነው ሕያው የሆነው ከሁሉ በላይ የሆነው ከረቀቁት የረቀቀው ከመላእክትም የሚርቀው እና የሚረቀው
ልዑል አምላክ ያለበት ይህ ሁሉ ገዢ የሆነ ልዑል አምላክ ያለበት ግዛት ወይም ደግሞ መንግስት እናያለን። የክፋት መንፈሳውያን ሰራዊት ያሉበት ደግሞ ሌላ የወደቀው መልአክ መንግስት መኖሩን እናያለን። እና ጌታ ኢየሱስ ክርስቶስ ያለው የት ነው? ወደ አብ ቀኝ ነው የሄደው። መላእክት ካሉበት የወደቁ መናፍስትም ካሉበት በላይ ወደ አብ ቀኝ ቅድመ ዓለም ወደ ነበረበት ዓለማት ሳይፈጠሩ መላእክት ሳይፈጠሩ ሰማይና ምድር ሳይበጁ ወደ ነበረበት ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ ያለው ጌታ ዓለም ሳይፈጠር ወደ ነበረው ክብር በአብ ዘንድ ወደ ነበረው ክብር በአብ ዘንድ ማለት ከአብ ጋር ማለት ነው ወደ ነበረው ክብር ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 6 ጀምሮ እንደነገረን እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም በምስሉ እንደ ሰው ተገኝቶ ራሱን አዋረደ ብሎ ሲናገር ከአብ ጋር መተካከልን ተካክሎ ይኖር እንደነበረ በዚህ የተካከለ ክብር ዘመን የአብን ክብር እንደ መንጠቅ አድርጎ ጉዳዩን የማያየው ወልድ መሆኑን ቃል መሆኑን ራሱ እግዚአብሔር መሆኑን በኋላም በምስሉ እንደ ሰው ተገኝቶ ዝቅ ብሎ ሲመጣም ይሄንን እንደ መነጠቅ ወይም እንደ መቀማት ሳይቆጥረው መምጣቱን የሚያሳይ ቃል ነው ይሄ። ስለዚህ ይሄ ጌታ ይሄ ልዑል በአብ ዘንድ የነበረ አሁንም ወደ ነበረበት የሄደ አሁን ለየት የሚያደርገው ከድንግል ማርያም በነሳው ስጋና ነፍስ ወይም ገንዘብ ባደረገው አካል በዚህ አካል የተመለሰ መሆኑና ይሄ ጌታ በክብር በአብ ቀኝ መገኘቱን ነው የሚያስታውሰን። ስለዚህ ጌታ ኢየሱስ በክብር አድርጓል። ይህንን አለማመን በመንፈስ ቅዱስ ዓለምን ያስወቅሳታል። እኛ ከዚህ ወቀሳ የዳነው ይህንን በማመናችን ነው። ስለ ኃጢአታችን የተከፈለውን ዋጋ አምነናል። ስለዚህ መንፈስ ቅዱስ በኃጢአት ምክንያት አይወቅሰንም። ደግሞ ጌታ ኢየሱስ ወደ አባቱ መሄዱን አምነናል፣ በክብር ማረጉን። ስለዚህ ስለ ጽድቅ መንፈስ ቅዱስ እኛን ያመነውን ምእመን የሆነውን ወይም ምእመናን የሆነውን አይወቅሰንም። ከዛም ባሻገር እኛ በዚህ ዓለም ገዢ ላይ እንደተፈረደበት ገሃነመ እሳት እንደሚጠብቀው ለሰይጣንና ለመልእክተኞቹ የተዘጋጀ የቅጣት ስፍራ እንዳለ እናውቃለን። ስለዚህ ከተፈረደበት ጋራ እንዳንሆን እግዚአብሔር ከፍርድ አስመልጦናል፣ ከጨለማው ስልጣን አድኖናል። ቆላሲስ ላይ ቅዱስ ጳውሎስ እንደተናገረው እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን እንዳለ ጌታ ከዚህ ከጨለማው መንግስት ፍርድ ከጠበቀው የእግዚአብሔር ቁጣ ከሚጠብቀው ከተፈረደበትና አፈጻጸም ከሚቀረው ከዚህ ጨለማ ኃይል ጋር እንዳይፈረድብን እግዚአብሔር ከዚህ ነጥቆ አድኖናል። በዚህ መንፈስ ቅዱስ እኛን አይወቅሰንም። የሆነ ሆኖ ጌታ ኢየሱስ ክርስቶስ ወደ ሰማይ አረገ የሚለው በአባቱ ቀኝ ተቀመጠ የሚለው ቃል በውስጡ ብዙ የታጨቁ ነገሮች አሉት። ወገኖቼ የተወሰኑ ነጥቦችን በቁጥር ላስቀምጥና መልእክቴን የዛሬው መልእክት ልደምድም። አንደኛ የመስቀሉ ሥራ መፈጸሙን ጌታ ኢየሱስ ክርስቶስ ቅድም እንዳልኩት ሥራውን በጽድቅ መፈጸሙን ፍጹም የሆነ ለመዳን የሚሆነውን ፍጹም ነገር ማከናወኑን ያረጋግጥልናል። ዕብራውያን ምዕራፍ 9 ከቁጥር 11 ጀምሮ እስከ 12 ያለውን መመልከት መልካም ነው። ምክንያቱም ያ የብሉይ ኪዳን መስዋዕት በድግግሞሽ ይከናወን ነበር። ምክንያቱም የሚፈጸምበትን ዓላማ ስለማይፈጽም ለኃጢአት ማስተስረያ ይሰዋል፣ ግን የሰው ኃጢአት አይሰረይም፣ ይከደናል እንጂ። ስለዚህ ይሄኛው መስዋዕት ግን ሕያው እግዚአብሔርን ለማምለክ ከሞተ ሥራ ሕሊናን እስኪፈውስ ድረስ የረከሰውን የሚቀድስ ንጹሕ መስዋዕት ሆኖ ተገኝቷልና የከፈለው ዋጋ በእግዚአብሔር ፊት ፍጹም ሆኖ አንዴ የቀረበ ለሁሌ የሚሆን ለዘላለም የሚሆን መሆኑን ያረጋግጣል። ጌታ ወደ አባቱ ተመልሶ መሄዱ ሥራውን ፈጽሞ መሄዱ የከፈለው ዋጋ ፍጹም መሆኑን ምሉ መሆኑን በየትኛውም ጊዜና ሰዓት ለሚመጣ ኃጢአተኛ በቋሚነት
የሚያተርፍ የሚያድን ኃጢአትን የሚያስወግድ መሆኑን የሚያረጋግጥ ነው። በሁለተኛ ደረጃ በአብ ቀኝ ነውና የተቀመጠው ስራውን ፈጽሞ በክብር ያረገው ጌታ በአብ ዘንድ ቀድሞ በነበረው ክብር መገኘቱን የሚያረጋግጥ ነው። ይህንን ከኤልያስም ይህንን ከሄኖክም ይህንን ከመላእክት ከፍታም ይህንን ከረከሱ መላእክትም ሰማያዊ ስፍራም ጋር አናገናኘውም። ሄዶ በአብ ቀኝ ነው የተቀመጠው። በቀኙ በዙፋኑ አንድ ላይ መቀመጡ በእግዚአብሔር አብ ክብር መጠን የከበረ ጌታ መሆኑን፣ ስልጣኑን ያመለክታል፣ ኃይሉን ያመለክታል፣ ከፍታውን ያመለክታል፣ መለኮታዊነቱን ያሳያል። ዕብራውያን ምዕራፍ 10 ቁጥር 12 ላይ ይህንን እናስተውላለን። በሦስተኛ ደረጃ ጌታ ኢየሱስ ክርስቶስ የመንፈስ ቅዱስን ተስፋ አብ የሰጠውን ተስፋ ከአብ ተቀብሎ ወደ ምድሪቱ ለማፍሰስ እና ለመላክ የያዘውን ቦታ ያሳያል። ምክንያቱም እኔ ባልሄድ አጽናኙ አይመጣም ነውና ያለው ዮሐንስ 16 ቁጥር 7 ላይ የእርሱ መሄድ ነው አጽናኙን ወደዚህ ላከው ወይም ደግሞ ወደዚህ ያመጣው። ይሄም የሚያረጋግጥልን ከአብ ዘንድ መንፈስ ቅዱስን ወደዚህ ለመላክ በሚያስችለው ድል ነሽነት ወደ አብ መሄዱንና መክበሩን ያረጋግጥልናል። በሌላ ቋንቋ ዮሐንስ ምዕራፍ 7 ከቁጥር 37 ጀምሮ እስከ 39 ያለውን ስናይ የተጠማ ቢኖር ወደ እኔ ይምጣና የሕይወት የሆነውን ውሃ እንዲያው ይጠጣ ብሎ ጌታ ድምፁን ከፍ አድርጎ መጮሁን ወንጌላዊው ይነግረናል። ይህ በእርሱ ያምኑ ዘንድ ያላቸው ሰዎች ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ይህንን ተናገረ። ነገር ግን ጌታ ስላልከበረ መንፈስ ቅዱስ አልወረደም ነበር ተብሎ በዮሐንስ 7 ላይ ተጽፏል። ስለዚህ የመንፈስ ቅዱስ መውረድ የጌታችን የኢየሱስ ክርስቶስን መክበር ማለትም ማረግ እና ወደ አባቱ ቀኝ መሄድ የሚያረጋግጥ ነው። ስለዚህ የጌታችን የኢየሱስ ክርስቶስን መክበር የሚያረጋግጥ ነው። ይህንን በደንብ እናስተውል። በአራተኛ ደረጃ ይሄ ጌታ በዚህ ድል ነሽነቱና ወደ አብ ሄዶ በአብ ቀኝ በመቀመጡ ምክንያት የቤተ ክርስቲያን ራስ መሆኑንና እርሷም ደግሞ የእርሱ ሙላት መሆኗን ያረጋግጣል። የቤተ ክርስቲያን ራስ በአብ ቀኝ መገኘቱን የሚያሳይ እውነት ነው። አካሉ ቤተ ክርስቲያን በአብ ቀኝ ያለው ራስ የሆነው የክርስቶስ አካል መሆኗን ያሳየናል። ኤፌሶን ምዕራፍ 1 ከቁጥር 19 እስከ 23 ያለውን እንመልከት። በአምስተኛ ደረጃ ይሄ ጌታ በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሳይሆን ወደ አባቱ ቀኝ ሄዶ በአብ ቀኝ መቀመጡ ዛሬ ለእኔና ለእናንተ ያለውን የሊቀ ካህንነት ዋስትና፣ የመካከለኝነት ዋስትና ዛሬ ለምንደክም በተለያየ መንገድ ለምንዝል ሰዎች በእርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ፈጽሞ ይችላልና ተብሎ እንደተጻፈ በዕብራውያን ምዕራፍ 7 ቁጥር 25ም በሮሜ ምዕራፍ 8 ቁጥር 34ም ላይ እንደተጻፈው የኔና የናንተን መካከለኛ የኔና የናንተን ዋስትና ጌታ ኢየሱስ ክርስቶስን ያሳየናል። ወገኖቼ በክፍሉ ይህንን በዝርዝር እናየዋለን። ስድስተኛ ጌታ ወደ አብ ከመሄዱ በፊት ከመሰቀሉም በፊት ያለውን ዮሐንስ በወንጌሉ ምዕራፍ 14 ቁጥር 1 ላይ ነግሮናል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ወስዳችኋለሁ ነው ያለን። ስለዚህ ጌታ ኢየሱስ ክርስቶስ ስፍራ ሊያዘጋጅልን ሄዷል። በአባቱ ቤት ያለውን ስፍራ ዓለም ሳይፈጠር የተዘጋጀ ነው። በመሰረቱ ማዘጋጀት ማለት ሰዎች ለዚህ የሚበቁበትን ሁኔታ በአብ ቀኝ ሆኖ በሊቀ ካህንነቱ በቤዛነቱ በሰራው ስራ ማዘጋጀት ማለት ሰው ለዛ የተገባ እንዲሆን ማዘጋጀቱን ያሳየናል። ስለዚህ ወደ አብ ቀኝ መሄዱ በዛ የተያዘልንን ስፍራ በዚያ ያለንን ቦታ ያረጋግጣል። ሰባተኛ
ይሄ ጌታ በድልነሽነት በአብ ቀኝ ተቀምጧልና ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ እየጠበቀ ወደፊት በጽድቅና በፍርድ የምድሪቱን ታሪክ ሊቋጭ የሚመጣ መሆኑን በሚያረጋግጥ ስልጣን በአባቱ ቀኝ መቀመጡን ያሳየናል። ወገኖቼ እነዚህን ሁኔታዎች ስንመለከት የጌታችን የኢየሱስ ክርስቶስን እርገት በተመለከተ ልናስተውለው የሚገባ እውነት ልክ እንደሱ በሱ መጠን ወደ ሰማይ የሄደ በአባቱ ቀኝ የተቀመጠ አንድም የለም። ይሄንን ራሱ ጌታ ኢየሱስ ነው የነገረን። ራሱ ቃል በቃል ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎናል። እሱም በሰማያት የሚኖር የሰው ልጅ ነው ብሎናል። ይሄ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ የምናየው እውነት ነው። የወጣው ወደ ነበረበት ነው። ወደ ነበረበት መውጣቱን ዮሐንስ ወንጌል ምዕራፍ 17 ቁጥር 5፣ ዮሐንስ 17 ቁጥር 8 እና ቁጥር 18 እንዲሁም ደግሞ አንድ ምዕራፍ ወደ ኋላ መለስ ብለን ዮሐንስ ምዕራፍ 16 ቁጥር 28 ላይ ከእግዚአብሔር ዘንድ ወጥቶ ወደዚህ እንደመጣ ደግሞ ዓለምን ትቶ ወደ አባቱ ወደ ነበረበት ክብር መመለሱን ይነግረናል። የመጨረሻ ለዛሬ እንደ መጠቅለያ ማስታውሰው እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል ነውና የተባለው በሚታይ በሚዳሰስ አካል ሞትን ድል ባደረገበት ገንዘብ ባደረገው አካል ወደ አብ እንደሄደ እንዲሁ በዚሁ ማንነት በክብር ይመጣል። ስለዚህ በሐሳብ ነው፣ በመንፈስ ነው፣ እንዲሁ በማይታይ ሁኔታ ነው ክርስቶስ የመጣውና የሚመጣው የሚል ቅዠት የሚመስል የስተት ትምህርት ያላቸው ቤተ እምነቶች እንዳሉ እናውቃለን። አሁን ዛሬ ላይ ባለው መልእክት እሱን አላነሳም። ይሄን የማነሳበት ጊዜ ይኖራል። ግን እንዲሁ ሲሄድ እንዳያችሁት እንዲሁ ነው የሚመጣው የሚለው ቃል በዚህ አካል ማድረጉንና በዚህ አካል ተመልሶ መምጣቱን የሰው ልጅ በአብ ቀኝ አሁን መቀመጡን በአብ ቀኝ የሚኖር መሆኑን ይሄም ደግሞ እነዚህን ሁሉ ነጥቦች የሚያመለክት መሆኑን ያረጋግጥልናል። ክብር ለአምላካችን ይሁን። የተወደዳችሁ ጌታ ኢየሱስ ክርስቶስ ከሙታን ተነስተዋል ብቻም ሳይሆን በክብር አድርጓል። በአብ ቀኝ ተቀምጧል። በሙታንና በሕያዋን ላይ ይገዛ ወይም ይፈርድ ዘንድ እንደገና ተመልሶ ይመጣል። ለመንግስቱ ፍጻሜ የሌለው እሱ በዘላለም ልዕልና ይነግሳል። ይህን በክብር ጌታ ኢየሱስ ክርስቶስ ይፈጽማል። ክብርና ምስጋና ለአምላካችን ይሁን። ስለዚህ የትምህርተ ሃይማኖት ሁለተኛ ክፍል 7ኛውን አንቀጽ ነው ዛሬ የጀመርነው። በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም በሙታንና በሕያዋን ላይ ይፈርድ ዘንድ ወይም ደግሞ ሙታንና ሕያዋንን ይገዛ ዘንድ በጌትነት ይመጣል፣ ለመንግስቱም ፍጻሜ የለውም የሚለውን አንቀጽ ነው መመልከት የጀመርነው። ስለዚህ እውነት ክብርና ምስጋና ለአምላካችን ይሁን። የተወደዳችሁ ከዚህ የሚቀጥለውን በሚቀጥለው ጊዜ የምንመለከተው ይሆናል። ወስብሐት ለእግዚአብሔር።